እንደምናችሁ ጋይስ ዛሬ የኔ ባለቤት ይሄ ኢትዮጵያዊ ኤርላይንስ ብር ልብስ አዲስ ቲሸርት ትሰራለች። እና ያለን ግማሽ ይቀራል። ያው ባባ ኢትዮጵያ ኤርላይንስ እንዴት ነው? ደህና ነው? ያስፈልጋችኋል። እጅግ ያሳፍራል፣ እጅግ የሚያስደነግጣል። በርካታ ነዋሪውን አስደንግጧል። በአዲስ አበባ ሽጉጥ በመጠቀም አንድ ግለሰብ ዛሬ ሌሊት ሴት ልጅ አስገድዶ መድፈሩ ተሰምቷል። በትናንትናው ዕለት በአርሲ ዞን ሆንቆሎ ዋቢ ወረዳ መጨቱ ለማን ቀበሌ ልዩ ቦታው በቀቅሳ ተብሎ በሚጠራ አካባቢ አጨዳ ላይ የነበሩ 15 ገበሬዎች ታፍነው መወሰዳቸውን የአካባቢ ከሼህ አሊ አላሙዲን ቀጥሎ የአዜብ መስፍን የሀብት መጠን በሀገሪቱ ሁለተኛ ደረጃ ላይ ተቀምጧል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት ወይዘሮ አዜብ መስፍን በሴትነቴ ሊሳለቁ ከሚሞክሩት አብዛኞቹ ሴቶች ናቸው ስትል አርቲስት መሰረት መብራቴ ሁላችሁም በያላችሁበት ሰላምታ ይድረሳችሁ። ዛሬም በተለያዩ ርዕሰ ጉዳዮች ላይ የተገናኘን በመግቢያችን በጥቂቱ ተመለከትናቸው። እነዚህን ጉዳዮች በሰፊው እንመለከታለን። እስከ መጨረሻው ድረስ አብራችሁ ቆዩ በመጠየቅ ወደ ቪዲዮ ወስዳችኋለሁ። እናንተ ሀሳባችሁን ኮሜንት ላይ በማስፈር ይህንን ቻናል ሰብስክራይብ በማድረግ ጥሩ ቆይታ እንደምታደርጉ ተስፋ አደርጋለሁ። ወደ መግቢያ ቪዲዮአችን እንሄዳለን። የቀድሞ ጠቅላይ ሚኒስትር የመለስ ዜናዊ ባለቤት አዜብ መስፍን እጅግ በጣም የሚያስገርም መረጃ ወጥቷል። ይህንን መረጃ ተከታትለን እንመለሳለን። ከዛም በኋላ ሌሎች መረጃዎች ይኖራሉ። አብራችሁን ቆዩ። ወይዘሮ አዜብ መስፍን ከአላሙዲ ቀጥሎ ከፍተኛ ሀብት በማካበት በሁለተኛ ደረጃ ላይ እንደተቀመጡ ተሰምቷል። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ባለቤት አዜብ በኡጋንዳ በኢንቨስትመንት ዘርፍ በሀገሪቱ ቀዳሚ መሆናቸውን ዘገባዎችም ያሳያሉ። አፍሪካን ኢንፎርማት በ2025 የኢትዮጵያ ስራ ፈጣሪዎች ሀብት ደረጃን ይፋ አድርጓል። በዚህም አንደኛ ደረጃ ላይ የተቀመጡት መሐመድ ሁሴን አላሙዲን ከ9 እስከ 10 ቢሊዮን ዶላር ሀብት አካብተዋል ብሏል። አዜብ መስፍን 4 ቢሊዮን ዶላር የሚያወጣ የተጣራ ገንዘብ እንዳላቸው ጠቅሶ በሁለተኛ ደረጃ ላይ አስቀምጧል። ኢዮብ ጆማው በሶስተኛ ደረጃ የተጣራ ሀብት 2.5 ቢሊዮን ዶላር፣ አራተኛ ሳሙኤል ታደሰ 1.6 ቢሊዮን ዶላር የሚያወጣ የተጣራ ገንዘብ፣ አምስተኛ በላይነህ ክንዴ የተጣራ 1.5 ቢሊዮን ዶላር፣ ስድስተኛ ቴዎድሮስ አዳኖም ገብረኢየሱስ 1.4 ቢሊዮን ዶላር፣ ሰባተኛ ከበደ ከተማ የተጣራ ሀብት 1.2 ቢሊዮን ዶላር፣ ስምንተኛ አለምሸት ከተማ የተጣራ ሀብት 500 ሚሊዮን ዶላር፣ ዘጠነኛ ብዙአየው ብዙ የተጣራ ሀብት 500 ሚሊዮን ዶላር፣ አስረኛ አትሌት ኃይሌ ገብረስላሴ 500 ሚሊዮን ዶላር የተጣራ ሀብት ይዘው ከ1 እስከ 10 ያለውን ደረጃ አስመዝግበዋል። እጅግ ያሳፍራል፣ እጅግ የሚያስደነግጣል። በርካታ ነዋሪውን አስደንግጧል። በአዲስ አበባ ሽጉጥ በመጠቀም አንድ ግለሰብ ዛሬ ሌሊት ሴት ልጅ አስገድዶ መድፈሩ ተሰምቷል። ዛሬ ንጋት ላይ እንግዲህ 11 ሰዓት ገደማ ለሚኩራ ክፍለ ከተማ ውስጥ በሚገኘው መሪ 40/60 ኮንዶሚኒየም ግራውንድ ክፍል ላይ መሳሪያ ይዞ የነበረ አንድ ግለሰብ አንዲት ሴትን አስገድዶ መድፈሩ ታውቋል። አብዛኛዎቹ በመሳሪያ የታገዙ ወንጀሎች የዝርፊያ ተግባራት ቢሆኑም ዛሬ ከወደ ለሚኩራ ክፍለ ከተማ የተሰማው ግን ሴትን አስገድዶ የመድፈር ጽያፍ የወንጀል ድርጊት ሆኗል። በስፍራው ያሉ ነዋሪዎች እንደጠቆሙት ታዲያ ግለሰቡ አነጋጉ 11 ሰዓት ላይ ሽጉጥ በመያዝና የጋራ መኖሪያ ቤቱን ጥበቃ በመደብደብ ውስጥ በመግባት ወንጀሉን ፈጽሟል ነው የተባለው። ወንጀለኛው መስታወቱን ሰብሮ ነው የገባው ያሉት ነዋሪዎችም ከበርካታ ደቂቃዎች በኋላ አንድ ሲቪል የለበሰ የጸጥታ ባለሙያና በአካባቢው የነበሩ ሰዎች ትብብርም ቀጥሎ ባሉት ሌሎች ብሎኮች ህንፃዎች ውስጥ እንግዲህ ወንጀለኛው ተደብቆ መያዙ ታውቋል። መረጃው እንግዲህ የመሰረት ሚዲያ ነው። እናንተስ ስለዚህ ድርጊት ምን ትላላችሁ? በከተማችን በአዲስ አበባ የተከሰተውን ይህን አስደንጋጭ ክስተት አሰሟችሁ። ሌሎችንም መረጃዎቻችን እንከታተላለን። እንግዲህ በማርበርግ ቫይረስ ምክንያት በተለያዩ አካባቢዎች መንቀሳቀስ እየተከለከለ ይገኛል ስርጭቱን ለመቀነስ። በዚህም ዙሪያ የተባሉ የተለያዩ መረጃዎች ወጥተዋል። እስቲ ይህንን መረጃ ተከታትለን እንመለስ። የትራንስፖርት አገልግሎት ለአንድ ሳምንት ዝግ እንደሚሆን የአሪዞን ከተማ አስተዳደር መንግስት ኮሚኒኬሽን አስታውቋል። እንደሚታወቀው የቫይረሱ መነሻ ጂንካ ይሁን እንጂ በተለያዩ የአገሪቱ ከተማ ላይ ምልክት እየታየ እንዲሁም ደግሞ ቫይረሱ የተገኘባቸው ሰዎች እንዳሉ የሚታወቅ ነገር ነው። የቫይረሱን ስርጭት ለመቀነስ እንዲሁም ደግሞ ለመቆጣጠር ሲባል በአሪዞን ውስጥ ምንም አይነት የትራንስፖርት እንቅስቃሴ ከዛሬ ህዳር 20 ጀምሮ ለአንድ ሳምንት እንደማይኖር የአሪዞን መንግስት ኮሚኒኬሽን አስታውቋል። በአሪዞን ውስጥ የሚገኙ የተለያዩ ከተማዎች ጂንካ ከተማን ጨምሮ ማለት ነው ምንም አይነት የትራንስፖርት እንቅስቃሴ አይኖርም ማለት ነው። የመንግስት ኮሚኒኬሽኑ እንደተናገሩ ከሆነም የበሽታው ስርጭት እንዲሁም ደግሞ ገዳይነቱ ከቀን ወደ ቀን አስከፊ የሆነ በመምጣቱ ምክንያት ይህ ውሳኔ እንደተወሰነም ጭምር ተናግሯል። በዞኑ ውስጥም አዲስ ግብረ ኃይል ተቋቁሞ እየተቆጣጠረ እንዲሁም ደግሞ የትራፊክ ፍሰቱን ሳይቀር እየተቆጣጠረ እንደሆነ መንግስት ኮሚኒኬሽኑ ጨምሮ አክሏል። በአዲስ መረጃዎች እመልሳለሁ። አሁንም ጥንቃቄ አይለያችሁ። መልካም ቀን ይሁንላችሁ።
ሙሴ ሰለሞን ለሶስተኛ ጊዜ ፍርድ ቤት ቀረበ። ስለ ሙሴ ሰለሞን አዳዲስ ነገር ሲጠይቁ ለነበረ አዲስ ነገርም ተሰምቷል። ሙሴ ሰለሞን ከትናንት በስቲያ ህዳር 18 ሶስተኛ ጊዜ ችሎት የቀረበ ሲሆን ፖሊስም የጀመረው ምርመራ ባለመጨረሱ ምክንያት ፍርድ ቤት ተጨማሪ ቀናት እንዲሰጠው ጥያቄ ማቅረቡን ተከትሎ ፍርድ ቤትም ተጨማሪ ቀናት ለፖሊስ የፈቀደ ሲሆን ለህዳር 24 ጋሚ ችሎት እንዲቀርብም ፍርድ ቤትም ወስኗል። በዚህ ጉዳይ ላይም ተጨማሪ መረጃ የሚሰማም ሆነ የማሳወቃችሁም ይሆናል። ያውላችሁም እንደምታውቁት ሙሴ ሰለሞን በህገወጥ የሰዎች ዝውውር ተጠርጥሮ በፖሊስ መያዙም የሚታወስ ነው። ለእውነተኛና ለፈጣን መረጃ እንዲሁም መረጃውን ለመከታተል ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ውሎ። እዚህ ምስሉ ላይ የምትመለከቷት ግለሰብ እንግዲህ አስደናቂ ተግባር ፈጽማለች። መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። ዙፋን አዱኛ ትባላለች። 3ኛ ደረጃ የደም ካንሰር መያዟን ካወቀች በኋላ የኬሞቴራፒ ህክምና ትጀምራለች። እንግዲህ ይሄ ኬሞቴራፒ ህክምናዋን በተደጋጋሚ እየወሰደች ብዙ አይነት ራሷ ላይ ለውጦች ትመለከታለች። ያው እንደምናውቀው የኬሞቴራፒ ህክምና ሲሰጥ ፀጉር ይሳሳል፣ ይመለጣል። ይህንንም ግን ህክምና በጽናት አልፋ አሁን ከበሽታው ሙሉ ለሙሉ ነፃ ወጥታለች። እንደዚህ አይነት ዜናዎች በእንደዚህ አይነት የካንሰር ህክምና ለተጠቁ ሰዎች ሁሉ ተስፋን የሚሰጡ ናቸውና ለሁሉም መልካም ጤንነትን እንመኝላችኋለን። የመረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ለሚስቴ ያለኝም ቦታ ከምንም ነገር ጋር ኮምፔር ላደርገው አልችልም። ኢቭን ኢፍ ፋሚሊ አሁን የሆነ እንትን አይቼ ነበረ ከሶስቱ ምረጡ ምናምን ነገር ብሎ ሚስት ልጅ እና እናት ከዛ በኋላ ኮሜንቱን ሳይሆን እንዳለ ግን ላይክ ሚስቴ ናት መጀመሪያ መሆን ያለባት። ከሚስቴ በኋላ ናት ምንም ነገር ሊመጣ የሚችለው። ኢቭን ኢፍ የኔ ነገር እንኳን ቢሆን ላይክ ጤናዬም ቢሆን ከሚስቴ በኋላ ነው መምጣት ያለበት። እሷ ተከፍታ ልቧ ተሰብሮ ላይክ እኔ እንዲከፋት አይደለም እንዲ ጀስት ፊቷ የሀዘን ስሜት እንኳን እንዲያዝል አልፈልግም። ምክንያቱም ጀስት በቃ ሚስቴ ስለሆነች ብቻ ማንም ሰው የሆነ የእሷን ቫልዩ ሊወስድ አይችልም ሊጠጋም። ተጋብታችኋል ማለት ነው። እንደዛ ባልና ሚስት ናችሁ። ጎሽ ህጋዊ ናችሁ። መንግስትም እግዚአብሔርም ያውቃል። እግዚአብሔር ራሱ ቃል ኪዳን በፊርማ ሲሆን በሰማይም ይታወቃልና በዚህ እድሜ መጋባታችሁን በጣም አሪፍ ነው፣ ችግር የለውም። ግን አይን ገብታችኋል። እኔም ይሄው ዛሬ በድጋሚ ያመጣችሁ አይን ውስጥ ስለገባችሁ ነው። እንደዚህ አይነት ባል ደግሞ የለም በዚህ ዘመን የለም ነው የምልህ፣ የለም። የእውነት ያርግላችሁ። የምሬን ይበል ያሰኛል። ግን ምንድነው ከንግግሩ ስሰማስ ከንግግርህ ይሄ ሜሴጅ ከደረሳችሁ ጤናዬንም ቢሆን አልክ፣ ጤናም ቢሆን የኔም ጤና ቢሆን ከሷ አይቀድምም አልክ። ያንተ ጤናማ ያንተ ነው። አንተ ስትኖር ነው እሷ መውደድ የምትችለው። አያችሁ፣ ግን ልብ አትበሉ። ምን ትል ነበር ድሮ ደጌ፣ እኛ ሰፈር ያለችው ደጌ፣ እቺ መቆርቆር እንደው ለመሸንቆር ትል ነበር። አይደል ነው ትርጉሙን። እውነት ሁሌ ነው የምለው እሷ ስለምትለው፣ ግን እያሾፍኩባችሁ አይደለም። እኔም በልጅነቴ ነው ያገባሁት። የምር 17 ምናምን አሪፍ ነው። ግን የኛ ዘመንና የናንተ ዘመን ትልቅ ጋፕ ባይኖረውም ትልቅ ጋፕ እንዳለው ነው። እኛ ጋር ስልክ አንደዋወልም ነበር። ስልክ የሚባል የለም። ቢኖርም ጎረቤት ነው ወይ ቤታችንን ቢኖር ይቆለፍ ነበር። እናንተ እኮ ሚስጥራችሁ ሁሉ አደባባይ ነው የምታወሩት። ሰብሰብ ቁልፍ ቁጥብ ማለት ጥሩ ነው። ለዛ ነው ሁላችንም የወረድንባችሁ። እንደዚህ ዝልግ ማለት የለም እኛ ጋር። ባይዘው ልንገራችሁ፣ ያሁኖቹ ጄነሬሽን ጎረቤት ሁሉ ነበር የሚገርፈን እኮ እኛ። የምን ስልክ እኮ ቢኖርም ራሱ ስልክኛ ልናወራ ኧረ አይታሰብም። ለዛ ነው የጄነሬሽን ጋፕ በጣም በአጭር አመታት ውስጥ ሰማይና ምድር ነው ልዩነታችን። ስለዚህ ብዙ እንደ አሮጊት የሚያጫውተን ያለ እድሜያችን አስተዳደጋችን ነው። አትፍረዱብን። ደበቅ ያደረጉት ነገር ጥሩ ነው። እሺ አሁን ምኑን ተደበቃችሁ? ኦሬዲ ኔክድ ሆናችሁ ወጣችሁ። ግን አሁንም ይቻላል። ስለዚህ ትዳር አንደኛ ከሚስት የሚቀድም የለም ስትል እግዚአብሔር ይቀድማል ከባልም ከሚስትም። በሶስት የተገመደ ገመድ አይበጠስም ይላል መጽሐፍ ቅዱስ። ዋይዝ መሆን እኮ ይቻላል። በቃ አሁን ዋይዙ እንደዚህ ምን አትበሉ። ሜዳ ላይ ምክር ነው ዛሬ።
ህጋዊ ጋብቻ ካላችሁ እግዚአብሔር ያጋባችሁ እስከ ዘላለም። ግን ያው ብዙ አይን የበዛበት እንደዚህ ያለ ነገር ጥሩ አይደለም። ደበቅ በሉ እንግዲህ ሰው እስኪረሳችሁ ድረስ ምንም ማድረግ አይቻልም። ያው ሁላችንም ቪዲዮ አስቀምጠና አናደዳችሁን፣ ተናደድን። ምንድነው እንደዚህ ልዝዝዝ ማለት? እንዴ በቃኛ በእድሜያችን እንደዚህ ሆነን አላደግንም። ያ ነው እንጂ መዋደዳችሁ ደብሮን አይደለም። ግን መሞላቀቅ እኛ ጋር የለም። ያገኘ ጎረቤት ሁሉ ነው እየቀጣ ያሳደገን። እንዳልኩ ስልክ የለም፣ ደብዳቤ ምናምን ይጻጻፋሉ። በደብዳቤ ነው። ታላቅ ወንድም ይኖራል ይገጭሃል እንኳን ልትሞላቀቅ። እናንተ ደግሞ እንግዲህ በጣም በ20 ምናምን አመት ጋፕ ውስጥ እንደዚህ የሆነ ጀነሬሽን መጣብን። እኛም ደነገጥን። ብቻ ያዝልቅላችሁ። ስለዚህ ከሚስት የሚቀድም ነገር አለ እግዚአብሔር። ሁለተኛ አንተ ስትኖር ነው እሷን ማፍቀር የምትችለው። ስለዚህ ግልብ አትበሉ። ነው መከላከያን ስግጥ በል የምትለው አይደለም። ህይወቱን አሳልፎ የሰጠን ሰው ስግጥ በል ልትለው አትችልም። ደሙን አጥንቱን ለሚከሰክስልህን ቤተሰብህን ስግጥ በል ፍምስ በል አትለው። ላንተ ከዛ በላይ ሆኖ ከፍሎ የሚኖር ህዝብ ያለበት መከላከያ ስለሆነ ማለት ነው። ከዛ በላይ ክብር የሚገባው በክብር ልትገልጸው የምትችለው ነገር ነው እንጂ ስግጥ በል ፍምስ በል ይሄንን ያልኩት በእንደዚህ ነው ብለህ ልታብራራለትም አይገባም። ማለት ከጀግኖች ጀግና ብለህ የምታወድሰውና የምታደንቀው የምታበረታታው ኃይል ስለሆነ እንጂ እንደቀል ስግጥ ፍምስ በል እና እንደዚህ ነው ምናምን ምን ማለት ነው? ስግጥ ፍምስ በል ማለት መከላከያ ይሄንን ያንተን ቪዲዮ ዛሬ አይደል እንዴ የማየው ነው ያየውን ግቢና መኖሪያ ቤት ብሎኬት አስመጥቶ ለሁለት ከፍሎ ካጠረ በኋላ አከራዩን ጠርቶ እኔና እርሶ ከዛሬ ጀምረን መልካም ጎረቤታሞች ነን እንጂ አከራይና ተከራይ አይደለንም ስላለ ጀብራሬ ልነግራችሁ ነው። አሁን ይሄ ምን ይባላል? ምን አይነት ፈጣጣነት ነው? ፈጣጣነትም አይገልጸውም አይደል? የሆነን ሰው ፈጣጣ የምትሉት የሆነ እያያችሁት ሰርቋችሁ ሰርቃል ብትሉት አይ አልሰረኩም ብሎ እሱን ለመከላከል ሲያስተባብል ሲሞክር ይሄን ፈጣጣ ትሉታላችሁ። እንዴት እያየሁት እንደዚህ ይለኛል ምናምን ብላችሁ ማለት ነው። አሁን ይሄ ምን ይሉታል? እኔ ማሳስበው አንዳንዴ ሰው መስለን ተፈጥረን ግን ደግሞ መሀል ላይ ጣል የተደረገ ይሄ ሰው እንድንባል ያደረገን ያስተሳሰብ ለን ሰዎች እንዳለን ግልጽ ነው። አስባችሁታል? አከራይታችሁ የኪራይ ለመቀበል ስትሄዱ ውሃና መብራቴን እያባከነ ይሆን አይሆን፣ ቤቴን በስርዓት ይዞት ይሆን አይሆን ብላችሁ ስትሄዱ ቢያችሁን ለሁለት ከፍሎ ይሄ የእርሶ ነው ይሄ ደግሞ የኔ ነው እኔና እርሶ ቆንጆ ጎረቤታሞች ነን ምናምን ሲላችሁ አስባችሁታል? የገዛ ቤታችሁ። ኤኒዌይስ ጨርሱት፣ ቪዲዮን ጨርሳችሁ እዩት። ጀብራሬው አዳማ ከተማ ግብርና ጀርባ ቤት ፈልጎ ይከራያል። መጀመሪያውኑ ቤት ሲፈልግ አቅመ ደካሞች ናቸው፣ ሊከራከርላቸው የሚችል አቅም ያለው ሰው አጠገባቸው የለም ብሎ በጥናት ነው የተከራየው አሉ። ጓደኞቹ ናቸው እንዲህ ብለው የነገሩ። ተከራይቶ ግቢ ከገባ በኋላ ከየት እንዳመጣው የማይታወቅ ወታደራዊ ማዕረግ እላው ላይ ይጭናል። አንዴ ጀነራል ነኝ ይላል፣ አንዴ ኮማንደር ነኝ ይላል፣ አንዴ ሻለቃ ነኝ እያለ አለማመዳቸው። ካለማመዳቸው በኋላ ብሎኬት አስጭኖ አስመጥቶ ግቢ ውስጥ አዘረገፈና ለሁለት አጥሮ ከአሁን ወዲህ እኔና እርሶ መልካም ጎረቤታሞች ነን እንጂ አከራይና ተከራይ ተብለን አንጠራም። ይሄን እያጠረ እያለ ነው እንግዲህ የሰፈር ልጆች ያስቆሙትና ወደ ፍርድ ቤት ይዘውት የሄዱት ጉዳዩን። እንግዲህ የዘንድሮ አይናውጣነት፣ የዘንድሮ ስግብግብነት፣ የዘንድሮ ሌብነት ይሄን ያህል ደርሷል። ጎበዝ ምን የሚሉት ነው? አሁን የተከራየው ቤት ለሁለት ከፍለህ ይሄ የኔ ነው ይሄኛው የእርሶ ነው ከአሁን ወዲህ መልካም ጎረቤታሞች ነን ማለት ምን ማለት ነው? ማችን ላይ እንደዚህ አይነት ድፍረት የተሞሉ የስርቆት ተግባራት እየተበራከቱ ይገኛሉ። ከዚህም ደግሞ እንደ መነሻነት ልንመለከታቸው ከምንችላቸው ጉዳዮች መካከል የመጀመሪያውን አደረስኳችሁ። እናንተስ ሀሳባችሁ ምን ይመስላል? ሀሳባችሁን
ሲጡበት ለማለት ይህን ቪዲዮ አደረስኳችሁ። በመጨረሻም አንድ እጅግ በጣም ለሁላችንም ጠቃሚ የሆነ ሀሳብና መልእክት አደርሳችኋለሁ። እሱን ተከታተሉት። በዚህ ሁኔታችን የምንቀጥል ከሆነ ምናልባትም የቅድስት ቤተክርስቲያን እድሜ አሁን ባለው የህዝብ ብዛትና ተደማጭነት ልክ ላይ ቀጥል ይችላል። ሰላም ክርስቲያኖች እንዴት ናችሁ? ይሄን ቪዲዮ 5-10 ጊዜ ኮፒ ሊንክ ስለምታደርጉኝ በጣም አመሰግናለሁ። እነዚህን ሁለት ሀሳቤን በአንድ ደቂቃ ለማቅረብ ልሞክር። ሀሳባችሁን ደግሞ ኮሜንት ሴክሽን ላይ ጻፉልኝ። ምን መሰላችሁ? ቅድስት ቤተክርስቲያን ውስጥ እንደ ምዕመን አድማጭ አይደለንም። እንደ አባት ደግሞ የሚደመጡ አባቶችን ሚስ እያደረግን ያለን ይመጣን ይመስለኛል። ይሄ መንገዳችሁ ትክክል አይደለም። ከዚህ አንጻር ይሄ ነገር ይታረም፣ ከቅኖና ከቅዱስ ትውፊት ከኦርቶዶክሳዊ አስተምሮ አንጻር እነዚህ ነገሮች ይታረሙ፣ ትክክል አይደሉም የሚሉ በድፍረት ወጥተው ሊናገሩ መንገድ ሊያመላክቱ የሚችሉ አባቶችን ሚስ እያደረግን ያለን ይመስለኛል። ሁለተኛው የኛ አድማጭነት ደግሞ በከባዱ ጥያቄ ውስጥ የሚገባበት ነው። አዋቂዎች፣ መንፈሳዊ ብህላት፣ መንፈሳዊ ዊዝደም ያላቸው አባቶች ዝም ሲሉ፣ አላዋቂዎች ደግሞ እንደ አዋቂነት እየተናገሩ ትክክለኛ ዕውቀቱ የቤተክርስቲያን በአባቶች ዝምታ ተደብቆ አላዋቂዎች በሚገልጹት የራሳቸው የስጋ ፍቃድና ሐሳብ የቅድስት ቤተክርስቲያን ርዕዮት ሐሳብ ፍላጎት እየኮሰመነ ግለሰባዊ ቤተክርስቲያን እየሆነች እየሄደች ነው ያለችው እና በጣም መታረም አለብን። ይሄ የምንናፍቀው ነገር የለም። መንገድ መሪ ከልካይ ይሄ ነገር ጥሩ አይደለም፣ ይሄን አታርጉ፣ ይሄን ደግሞ አርጉ ሚለን እንደ አባት የምናየው አባቶችን ሚስ እያደረግን ይመስለኛልና እንደ ትውልድ በዚህ ክራይሲስ ሄድን ማለት ቤተክርስቲያናችን አሁን ባለችበት ስፋትና ብዛት መንፈሳዊ ጥንካሬ እንቀጥላለሁ ነው አይ ዶንት ቲንክ አይመስለኝም። እኔ የማላምነው ነገር ልንገራችሁ። ኢትዮጵያ በጣም እልፍ አላፍ ቅዱሳን ያሉባት ሀገር ነች። ክርስትናው ግን በዚህ ሁኔታ ይቀጥላል። የዓለምን የክርስትና ታሪክ ስናጠና እንደዛ አይደለም ያለው እውነትና እና አዳምጡ ብቻ አባቶቻችንም መንገዱን ምሩን፣ እኛም እንደ ልጅ እንከተላችሁና የሆነ መሪ ሊደር የሚያስፈልገን ይመስለኛል። አባት ሀሳቤ ነው። በነጻነት ሀሳባችሁ መስጠት ትችላላችሁ። ጊዜያት እጅግ በጣም በቤተክርስቲያን ላይ መከራና ስቃይ የበዛበት ጊዜ ላይ እንገኛለን። ሁላችንም እንግዲህ መጸለዩና ፈጣሪ መጠየቁ እጅግ በጣም ወሳኝና አስፈላጊ ጉዳይ ነው ብዬ አስባለሁኝ። እንግዲህ በዚህም ዙሪያችን ሀሳብ ወደ እናንተ ለማድረስ ሞከርኩኝ። በሌሎች ጉዳዮች እንገናኛለን። እስከዚያው ድረስ ሰላም ሁኑ በማለት ተሰናበታችኋለሁ። መልካም ነው ተመኘላችሁ።